ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁል ጊዜው ድጋፍ እንድታደርጉ በአክብሮት እየጋበዝን ሐሙስ ምሽት ቼልሲ በሜዳው በስታንፎርድ ብሪጅ በለንደን ደርቢ ቶትናምን አስተናግዶ በኤንዞ ፈርናንዴዝ ብቸኛ ግብ 1-0 ቶትናምን ማሸነፍ ችሏል። ይህንንም ድል ተከትሎ ቼልሲዎች በቶትናም ላይ 4 ተከታታይ ለንደን ደርቢ ድል በማስመዝገብ አዲስ ሪከርድ፣ አዲስ ታሪክ መጻፍ ችሏል። በዚህ ጨዋታ ዙሪያ የተወሰኑ ነጥቦችን አንስተን እንወያያለን። ቼልሲዎች እንግዲህ ወደ አሸናፊነት ተመልሰው በድጋሚ የደረጃውን ሰንጠረዥ 4ኛ ላይ መቀመጥ ችለዋል በ52 ነጥብ በ17 ንጹህ ጎል በ30 ጨዋታ። የኤንዞ ማሬስካ ቼልሲ እንግዲህ ለቶፕ 4 የሚያደርገውን ጉዞ አጠናክሮ በቀጠለበት ልዩ በነበረው የምሽቱ ጨዋታ ቼልሲ እንዴት ነበር? ቶትናምስ እንዴት ተመለከታችሁት? አንጂን ፖስተኮግሉ ከፍተኛ ጫና ውስጥ የገቡበት ጨዋታ ነው። ኤንዞ ማሬስካ ደግሞ ራሳቸውን ከደረጃው ሰንጠረዥ ከማንቸስተር ሲቲ እና ኒውካስል በላይ በማስቀመጥ ከኖቲንጋም በ5 ነጥብ ርቀው 4ኛ ደረጃ ላይ መቀመጥ ችለዋል። የምሽቱን ጨዋታ ውድ አድማጮች እንዴት ተመለከታችሁ? የቼልሲ ጉዳት ላይ የቆዩ ተጫዋቾች ወደ ሜዳ ሲመለሱ የኮል ፓልመር ተጽዕኖ በልዩነት በታየበት፣ እንዲሁም የተጫዋቾች በሁለቱም 45 የነበረው ፍላጎትና ፍጹም ተነሳሽነት ለዚህ ድል ዋነኛ መነሻ ነበር። ኮል ፓልመር እንግዲህ ከረጅም ጊዜ በኋላ ለጓደኞቹ ለቡድን አጋሮቹ ለመጀመሪያ ጊዜ ግብ የሆነ ኳስ አመቻችቶ ማቀበል ችሏል። ከዲሴምበር በኋላ ተጫዋቹ እንደምታውቁት ለረጅም ጊዜ ለቡድን አጋሮቹ አሲስት ማድረግ ሳይችል ቀርቶ እንዲሁም ኳስና መረብን ማገናኘት ሳይችል በርካታ ትችቶችን ሲያስተናግድ እንደቆየ ይታወቃል። አሁን እንግዲህ በግሩም ሁኔታ ነው ከእረፍት መልስ በ50ኛ ደቂቃ ላይ ከግራ መስመር ላይ የተነሳ ግሩም ክሮስ አድርጎ ነው በጭንቅላት የተቆጠረ ግብ ቼልሲን በብቸኝነት በዚህ ጨዋታ ጣፋጭ 3 ነጥብ አግኝቶ የደረጃው ሰንጠረዥ 4ኛ ላይ እንዲቀመጥ ያስቻለች ጣፋጭ 3 ነጥብ በለንደን ደርቢ ቶትናም ላይ መጎናጸፍ የቻለው። የአንጂን ፖስተኮግሉ ቶትናም ከረፍት በፊት ቀዝቅዞ በታየበት ከረፍት በኋላ የተወሰኑ መነሳሳቶችንና ቼልሲን ጫና ውስጥ ሊከቱ የሚችሉ እንቅስቃሴዎችን ማድረግ ቢችሉም ይሄው ከዚህ ውጤት ምንም አይነት ነጥብ ማግኘት ሳይችሉ ቀርተው ጨዋታው ተጠናቋል። ኮል ፓልመር እንግዲህ በ21 የፕሪሚየር ሊግ ጨዋታ ኮል ፓልመር በፕሪሚየር ሊግ ብቻ 21 ግቦች ላይ በቀጥታ ተሳታፊ በመሆን 14 ግብ 7 ግብ የሆኑ ኳሶችን አመቻችቶ በማቀበል እንግዲህ አሁንም የኮል ፓልመር ቁጥሮች እንደሚያሳዩት ከሆነ ተጫዋቹ ከግብ ጋር ያለው ግንኙነት ያለፉትን ጊዜያት በቀጥታ ተሳታፊ አይሁን እንጂ አሁንም ወሳኝነቱ በዚህ ቡድን ላይ እንደቀጠለ ነው። በልዩነት የሚነሳው ግን የኤንዞ ፈርናንዴዝ ወቅታዊ ብቃት ነው። ይሄ ተጫዋች እንደምታውቁት ባለፈው በኢንተርናሽናል ብሬክ ቆይታ ወቅት ብራዚል እና አርጀንቲና ባደረጉትም ጨዋታ ግብ ማስቆጠሩ፣ ግብ የሆነ ኳስ አመቻችቶ ማቀበሉ በቅርብ ጊዜያት ውስጥ በቼልሲም በብሔራዊ ቡድንም በልዩነት ለዚህ ተጫዋች ክሊርሌይ ካፒታል እና ቶዲ ቦይሊ የከፈሉት 109 ሚሊዮን ፓውንድ ተገቢ ነው የሚል አሁን ሀሳቦች መነሳት ጀምረዋል። ተጫዋቹ በቅርብ ጊዜያት የማሸነፊያ ግቦችን ያስቆጥራል። ቡድኑን በአምበልነት እየመራ ተጽዕኖ ከፍ አድርጎ አሁን ላይ ለቼልሲ የማሸነፊያ ጎልን ማስቆጠርም ችሏል። ይሄ አርጀንቲናዊ እንግዲህ ከመጣበት ጊዜ አንስቶ የተወሰኑ ተቃውሞች በተለይ ከግራም ፖተር ጀምሮ እስከ ተለያዩ አሰልጣኞች ድረስ ነጥሮ መውጣት፣ ተጽዕኖ መፍጠር፣ በወጣበት ገንዘብ ልክ ለቼልሲ አገልግሎቱን ከፍ ማድረግ ተቸግሮ በተወሰነ መልኩ እንግዲህ የኤንዞ ፈርናንዴዝ ዋጋ ላይ ጥያቄ ሲነሳ ነበር። በስተመጨረሻም እንግዲህ አሰልጣኝ ኤንዞ ማሬስካ ሚናውን የተጫዋቹን አቅም እምቅ ችሎታውን አውጥቶ ለመጠቀም የመረጡት ሲስተም
ታክቲካል ዲሲፕሊን በእጅጉ ተመችቶት ተጫዋቹ እንግዲህ በዘንድሮ የውድድር ዓመት ከጉዳት በጸዳ መልኩ ወጥ የሆነ ብቃት እያሳየን የሚገኘው በለንደን ደርቢም የአሸናፊነቷን ግብ ማስቆጠር ችሏል። ነገር ግን የኒኮላስ ጃክሰን ወሳኝነትን በተደጋጋሚ በፕሮግራማችን ስናነሳ ነበር። ይሄ ተጫዋች ለምንድን ነው ለቼልሲ የማጥቃት እንቅስቃሴ በተለይ ለፈጣን ትራንዚሽን፣ ለተርኖቨር፣ ለፋስት ብሬክ፣ ለቼልሲ አጫወት፣ ለዳይሬክት አታክ ለነዚህ ሁሉ ታክቲካል ዲሲፕሊን ወሳኝ ነው ብለን በተደጋጋሚ የምናነሳበትን ልዩ አቅም በሜዳ ላይ መመልከት ችለናል። ከጠንካራው የአርምስትሪንግ ጉዳት ካገገመ በኋላ ይቅርታ የኒኮላስ ጃክሰን በሜዳ ውስጥ የነበረው እንቅስቃሴ፣ ፍጥነት፣ በመስመሮች መሃል የሚጣሉለትን ኳሶችን በማግኘት ልዩነት ለመፍጠር የሚጥርበት እንቅስቃሴ፣ ፔኔትሬሽኑ፣ ስፕሪንቱ በልዩነት በጨዋታው የሚስተዋል ልዩ አገልግሎት ነበር። እዚህ ላይ እንግዲህ የኮል ፓልመር ከመጠነኛ ህመም አገግሞ መምጣትና በሜዳ ውስጥ የተሰጠውን ነፃነት እንዴት ሲጠቀም እንደነበር የሞሲ ካሴዶ ላይን ብሬኪንግ ፓስ፣ የኤንዞ ፈርናንዴዝ የጨዋታውን ሚዛን መጠበቅ፣ የቼልሲ ሁለት ዊንጎች በተደጋጋሚ እድሎችን ለመፍጠር ያደረጉት ጥረት እንደውም ከረፍት በፊት ግብ ሊሆን የቀረበ ኳስ ነው ሳንቾ አደገኛ ሙከራ አድርጎ ቪካሪዮ በአስደናቂ ሁኔታ ኳሷን ማዳን የቻለው። ቼልሲዎች በጨዋታው ተመጣጣኝ የሆነ ፉክክር ሁለቱ ቡድኑ ቢያሳዩም ግን ወደ ተጋጣሚ ሜዳ ደርሶ ጫና ለመፍጠር፣ እድሎችን ለመፍጠር፣ ግቦችን ለማስቆጠር የተሻለ እድል ነበራቸው። ለምሳሌ ቼልሲዎች በጨዋታው 11 ሙከራ ማድረግ ሲችሉ 5ቱ ኢላማቸውን የጠበቁ ነበሩ። ከ5ቱ 2ቱ ቢግ ቻንሶች ነበሩ። አንዱን ተቆጥረዋል፣ አንዱ በኦፍሳይድ ምክንያት ተሽሯል። የጨዋታው አወዛጋቢ ጉዳዮች ነበሩት። እንግዲህ የለንደን ደርቢ በቶትናም እና በቼልሲ መካከል የሚደረግ ጨዋታ ሁሌም አንድ አወዛጋቢ ወይም አጨቃጫቂ ጉዳይ አያጣውም። በመጀመሪያው ዙር ጨዋታ እንደምታውቁት የማርክ ኩኩሬያ ጫማ በተደጋጋሚ ተጫዋቹ እያንሸራተተው ቼልሲ ላይ ለተቆጠሩ ግቦች መነሻ ነበር። በትናንት ምሽቱ ጨዋታ ግን ከረፍት በኋላ አንጂን ፖስቴኮግሉ ጨዋታውን ለመቀየር ብራግቪልን ቀይሮ በማስወጣት ፓፓሳርን ወደ ሜዳ ካስገቡ በኋላ በሳርና በሞሲ ካሴዶ መካከል የነበረው ትግል፣ ፍጥጫ፣ አግሬሲቭ መሆን፣ ኳሶችን ለማስጣል፣ ለማጥቃት፣ ለሁሉም እንቅስቃሴ መነሻ ነበሩ ሁለቱም ተጫዋቾች። በዚህም ረገድ እንግዲህ ከእረፍት በኋላ ቼልሲ እየመራ ጨዋታውን በጥሩ ሁኔታ እየመራ እየቀጠለ ያለ ነው። እንግዲህ በቼልሲ የመጫወቻ ክልል ውስጥ ተነክቻለሁ ብሎ ሳር በመውደቅ ፍጹም ቅጣት ምት ቢጠይቁም ቅጣት ምቱ ሳይሰጥ ጨዋታው እንዲቀጥል ተደረገ። የዛ ኳስ እንቅስቃሴ በድጋሚ ጀምሮ ከሞሲ ካሴዶ እግር ላይ እንግዲህ አንዳንድ ምስሎች እንደሚያሳዩት ኳሷን ነክቷል ሳር የሚሉ ኤቪደንሶች እየወጡ ነው። ግን ነክቷል አልነካም ያጨቃጭቃል። በግልጽ የታየ እንቅስቃሴ በቫሩ በኩል የታየው የሞሲ ካሴዶ ጉልበት አካባቢ የተወሰነ ንክኪ እንዳደረገ ነው። ሳር ያችን ኳስ ከነጠቀ በኋላ በግሩም ሁኔታ ነው ኬሪያ ውጭ ያስቆጠረው። ምንም እንኳን ያ ግብ ባይጸድቅም ቼልሲዎች በድጋሚ የግብ ጠባቂ ችግር እንደተስተዋለ በዛች ግብ መመልከት እንችላለን። ሳንቼዝ ያን ኳስ ለማዳን የተቸገረበት መንገድ ከአንድ ቼልሲን በሚያክል ግዙፍና ትልቅ ሀያል ክለብ ውስጥ ያልተለመደ የግብ ጠባቂ ስህተት ተፈጥሮ ነበር። እንግዲህ በድጋሚ ምስል ክሪክ ፖውሰን ተጠርተው ሄደው በቫር እይታ ካዩ በኋላ ፋውል አለበት ቢልድ አፕ ላይ ብለው ግቧን ሽረዋል። ግን ከጨዋታው በኋላ እነ ማይክል ኦዌን በስቱዲዮ ውስጥ ሆነው ጨዋታውን ሲያስተላልፉ የነበሩት በንክኪው ብዙም ይሄ ቢልድ አፕ ላይ የተሰራ ፋውል ሳይሆን ንክኪ ነው። ይሄ ንክኪን ደግሞ ዳኛው ማለፍ ይችላል። አግሬሲቭ ንክኪ አይደለም፣ ቢልድ አፑን አላቋረጠም በሚል ግቧ መስደቅ እንዳለባት አወዛጋቢ ጉዳይ ሁሉም የየራሱን አንስቷል። ነገር ግን በዕለቱ የነበሩት ዳኛ
ውሳኔያቸውን እንግዲህ በቀጥታ አስተላልፈዋል። አሁን ውሳኔው ከተላለፈ በኋላ ግቡ መስደቅ አለበት፣ ግቡ ያወዛግባል። 3 ነጥቡን ቼልሲ አግኝቶ 4ኛ ደረጃ ላይ ተቀምጦ ቀጣይ ጨዋታን ከኒውካስል ጋር መሰለኝ ቀጣይ እሁድ ስለዛ ጨዋታ እያሰቡ ነው። አሁን ላይ እዚህ ጋር ነክቷል አልነካም በሚል ጉዳይ መከራከር ወይም መነሻ ሀሳብ ማንሳት ሳይሆን በጨዋታው ላይ የተስተዋሉ አንዳንድ እንቅስቃሴዎችን መነሳት ያለበትን ነጥብ ለማንሳት ያክል ነው እንጂ በዕለቱ የነበሩ ዳኛ ግቧን ሽረው ቼልሲ 3 ነጥብ አግኝቷል። ነገር ግን በጨዋታው የተሻሩ ግቦች 2 ናቸው። የሞሲ ካይሴዶ ግብ ግን የተሻረበትን ምክንያት ማብራሪያ ሳይፈልጉ አልቀረም። አንዳንድ ሂደቱን ደግሞ ስንመለከት ኦፍሳይድ ተብሎ በጨዋታው እንቅስቃሴ ውስጥ የካይሴዶ ግብ እንዲሻር ምክንያት የሆነበት ዋነኛው የእንቅስቃሴ ሂደት በላይ በኩል የሚገኘው የቼልሲ ተጫዋች በኦፍሳይድ ትራክ ውስጥ ይገኛል በሚል ነው። ነገር ግን አንድ ነገር አድማጮች በደንብ አስተውላችሁ ከሆነ ቫር ለምንድን ነው ምስሉን በቀጥታ ስትሬት ላይን አስምሮ ማያሳየን? ከጎን ጋር ነው የሚቀረጸው ሁሌ። ማለት የኦፍሳይድ ትራኩን በቀጥታ ሊያሳይ የሚችል ስትሬት ዳይሜንሽን ያለው የቪዲዮ እገዛ አይደለም ያሳዩት፣ ወደ ጎን ነው። ወደ ጎን ደግሞ ተለክቶ እንዴት ነው ኦፍሳይድ ያን መስመር ወይም ለእግር ኳሱ ቤተሰብ የሚታይበት አንግል እሱ ይሁን እንጂ በውስጡ ምናልባት ከተለያየ አንግል ስለሚያዩ ያን እይታ ለኛ ላያሳዩን ይችላሉ እንጂ አወዛጋቢ ጉዳይ እየተፈጠረ ያለው በኦፍሳይድ በኩል ይሄ ነው። ለምሳሌ ከትናንት በስቲያ ሊቨርፑል ያስቆጠረው ግብ በመጀመሪያው እንቅስቃሴ ታርኮስኪ ኳሷን ሲያቋርጥ ሉዊስ ዲያዝ ኦፍሳይድ ውስጥ ነበር። ስለዚህ በቀጥታ ኢንተርፌር ስላላደረገ ጨዋታውን ስላላቋረጠ የሉዊስ ዲያዝ አገልግሎት በኳሳ ላይ ቀጥተኛ ስላልሆነ ጎሉ መጽደቅ አለበት በሚል ነው የጸደቀው። ታዲያ የምሽቱም ጨዋታ እኮ ግቧን ያስቆጠረው ተጫዋች ሞሲ ካይሴዶ ከኳሷ ጋር ቀጥተኛ ግንኙነት በመጀመሪያው ቢልድ አፕ ላይ የለውም። አሁን አወዛጋቢነቱ እዚህ ጋር ነው የሚነሳው። ለኔ ግልጽ አይደለም የምሽቱ ጨዋታ የቼልሲ ግብ የተሻረበት ምክንያት። የቶትናሙ ግብ ግን በእርግጥ ንክኪ እንዳለው የሚያሳይ በቀጥታ ምስል አሳይተዋል። ንክኪ ያለው ብለው ነው ክሪክ ፖውሰን ግቧን የሻሩትና አወዛጋቢ ጉዳይ ያልጠፋበት የለንደን ደርቢ ቼልሲዎች እንግዲህ ወሳኝ 3 ነጥብ ወሳኝ ምርጥ 3 ነጥብ አግኝተዋል። አስባችሁታል? በምሽቱ ጨዋታ ቼልሲ ነጥብ ጥሎ ቢሆን ሲቲ አሸንፏል፣ ኒውካስል አሸንፏል። ኤንዞ ማሬስካ ከአሁን በኋላ ፈታኝ ፊክስቸሮች ከፊት ለፊታቸው ይኖራቸዋል። ጠንካራ ፊክስቸሮች አሏቸው። ለቶፕ 4 የሚያደርጉት ጉዞ ላይ ትልቅ ፈተና ይጠብቃቸዋል። እንዲህ አይነት ውጤትን ይዞ መውጣት ትልቅ ድል ነው እና ለአሰልጣኙ በስተመጨረሻም ቼልሲ ከኢንተርናሽናል ብሬክ በፊት በለንደን ደርቢ እንደምታስታውሱት በአርሴናል 1-0 ሲሸነፍ እኛም በፕሮግራማችን እንዳነሳ ነው ቼልሲ በጣም ተዳክሞ ወርዶ የታየበት ጨዋታ ነበር ብለን ቼልሲዎችን ስንተች ነበር። ግን ጨዋታው ምን ያክል ተመጣጣኝ እንደነበር፣ ፉክክሩ ማራኪ እንደነበር ለእግር ኳሱ ቤተሰብ በትናንትናው ቅድመ ጨዋታ ግምገማ ወቅት ያነሳናቸውን ነጥቦች ቁልጭ አድርጎ ያሳየ በርካታ ተርኖቨር በጨዋታው ለምሳሌ በዘንድሮ የውድድር ዓመት በፕሪሚየር ሊግ 2ኛ ዙር ከፈረንጆቹ አዲስ ዓመት በኋላ 14 ተርኖቨር ያደረጉ ሁለቱ ክለቦች ናቸው በአንድ ጨዋታ። አስባችሁታል? ይሄን 14 የመልሶ ማጥቃት ቢልዳፕ ተጋጣሚን ኢንተርሰፕት በማድረግ ለማጥቃት የሚደረግ የሽግግር ኳስ ይሄ የሁለቱም ቡድኖች የማጥቃት ፍላጎትን በግልጽ የሚያሳይ ነው። 50% ነበር ቦል ፖዚሽን። እንደው የዕለቱ ኮሜንታተር እኮ አስተላላፊ ኢንድ ቱ ኢንድ ጌም ያሚያጠቃል ይሄም ያጠቃል ያሚያጠቃል ይሄም ያጠቃል። ከረፍት በፊት በአብዛኛው መልኩ የቼልሲ የበላይነት የተስተዋለ ነው። ከረፍት በኋላ ነው ቶትናም ወደ ጨዋታው መመለስ የቻለው።
ቼልሲ በጨዋታው 1.09 ኤክስጂ ክሬት በማድረግ አንድ ግብ ማስቆጠር ችሏል። ቶትናሞች እንግዲህ 0.79 ኤክስጂ ክሬት ማድረግ ችሏል። 11 ቼልሲ ሙከራ ሲያደርግ ቶትናም 8 ሙከራ አድርጓል። ቼልሲዎች 5 ኢላማውን የጠበቀ ሙከራ በጄደን ሳንቾ፣ በኒኮላስ ጃክሰን፣ በኮል ፓልመር እና የተቆጠረችዋ ግብ በኤንዞ ፈርናንዴዝ እንዲሁም ቶትናሞች 2 ኢላማውን የጠበቀ ሙከራ ማድረግ ችለዋል። በተጋጣሚ የመጫወቻ ቦክስ ውስጥ ቼልሲ በርካታ ኳስ መንካት ችሏል። 34 ኳስ ቼልሲዎች ሲነኩ ቶትናሞች 25 ኳስ ነው የነኩት። እስቲ ልዩነቱን ብትመለከቱ በ9 ኳስ ነው ቼልሲ የሚበልጠው። ስለዚህ የማጥቃቱ እንቅስቃሴ በሁለቱ ቡድኖች በኩል ምን ያክል እንደነበር በነገራችን ላይ በተጋጣሚ የመጫወቻ ክልል ውስጥ የሚነኩ ኳስ ቡድኖች በአብዛኛው የጨዋታውን የማጥቃት እንቅስቃሴ ፍንትው አድርጎ የሚያሳይ ነው። ለዛ ነው ሁሌ በተጋጣሚ የመጫወቻ ቦክስ ውስጥ አንዱ ቡድን በተሻለ ቁጥር የሚነካ ከሆነ ቢያንስ ግብ የማስቆጠር እድሉ ሰፊ ነው። ቼልሲ አሁን ካደረጋቸው 11 ሙከራዎች ውስጥ 6ቱ ከቦክስ ውስጥ የተደረጉ ሙከራዎች ናቸው። ይሄ ነው የቼልሲ ቡድን ጥራት ያለው ነው የምንለው። ልምድ የተወሰኑ ሂደቶች እስከሚመጡ ድረስ እንጂ ይሄ ቡድን እንዴት ሊያስፈራ እንደሚችል መገመት ይቻላል። ቼልሲ እንግዲህ በጨዋታው አንድ ብረት ነክቶበት የወጣበትን ኳስ ሙከራ ማድረግ ችሏል። በአጠቃላይ ግን ጨዋታው ለእግር ኳሱ ቤተሰብ ለኔ በበኩሌ ማራኪ እግር ኳስ ተመልክተናል። አንድ ቁጥራዊ መረጃ ብነግራችሁ እንዴት ፉክክሩ ተመጣጣኝ እንደነበር ሊገልጽልን የሚችል ማለት ነው። ቼልሲ 437 ፓስ ነው ያደረገው። ቶትናም 438 ፓስ ነው ያደረገው። በአንድ ፓስ ብቻ ነው ቶትናም የሚበልጠው። በአንድ ፓስ የተሳካ ምንም ያልተዛነፈ ቀጥተኛ ፓስ አኩሬሲውን የጠበቀ ፓስ በማድረግ ቼልሲ 374 ቶትናም 386 ባክዋርድ ፓስ በማድረግ ወደኋላ በመመለስ ቼልሲዎች 87 ቶትናሞች 75 ዳይሬክት አታክ እንዴት ቅርብ እንደነበር ይሄ ቁጥር ደግሞ ፎርዋርድ ፓስ እንዴት በእለቱ ወሳኝነት እንደነበረው የሚነግራችሁን አንድ ቁጥራዊ መረጃ ልንገራችሁ። 135 ወደፊት የተደረጉ ፓሶችን ቼልሲዎች ሲያደርጉ 145 ደግሞ ቶትናሞች አድርገዋል። በአጠቃላይ በጨዋታው ቶታል ሎንግ ቦል የረጃጅም ኳሶችን በማድረግ ደግሞ ቼልሲ 60 ፓስ ማድረግ ችሏል። ቶትናም 34። ቼልሲ ምን ያክል የጨዋታውን ኮምፓክት የሆነውን የአማካይ ስፍራ ቶትናምን ለመበተን በኤንዞ ፈርናንዴዝ በማርክ ኩኩሬያ ረጃጅም ፓሶች ወደ ሜዳው ክንፍ እየዘረጉ የቶትናሞችን ተቀራርቦ የመከላከልን አቅም ሲያቋርጡ እንደነበር የሚያሳይ ነው። እንዲሁም ፋይናል ሰርድ ላይ ሶስተኛ የሜዳ ክፍል ቼልሲ እንዴት ስንት ፔኔትሬሽን ስንት ስፕሪንት ቢያደርግ ነው 118 የተሳኩ የፋይናል ሰርድ ፓሶች ማድረግ የቻሉት? ይሄ እኮ ነው የኤንዞ ማሬስካ ቡድን ምርጥ ነው፣ መተቸት የለብንም ብዬ የማነሳበት ዋነኛ ምክንያት ይሄ ነው። ቡድኑ ፋይናል ሰርድ ለመግባት አይቸገርም። ፋይናል ሰርድ ላይ ደግሞ በተለይ በሜዳው ሲሆን የቼልሲ ተጫዋቾች ያ የሚያደርጉት ፈጣን ቅብብል ማራኪ እንቅስቃሴ አለው። ቶትናም 79 ፋይናል ሰርድ ኳሶችን ማድረግ የቻለው፣ ቼልሲዎች 22 ክሮሶችን አድርገዋል። ከዚህ ውስጥ እንግዲህ 14ቱ በተሳካ ሁኔታ ተጠናቋል። በአጠቃላይ በጨዋታው ቼልሲዎች 621 ኳስ ሲነኩ ቶትናሞች 619 ኳስ ነክተዋል። ቼልሲ ክፍት ከሆነ እንቅስቃሴ 1.09 ኤክስጂ ክሬት ማድረግ ችለዋል። ቶትናሞች ደግሞ 0.45 ኤክስጂ ክሬት ማድረግ ችለዋል። በአጠቃላይ ደግሞ ቼልሲዎች በጨዋታው ልዩነት የፈጠረችዋን በቴክኒኩ ከፍ ያለ በብቃቱ ምንም አይነት አጠራጣሪነት የሌለው በወቅታዊ ብቃት የእንግሊዝ ሚዲያ ሲያብጠለጥል ሲተች በሳይኮሎጂ በተለያዩ ምክንያቶች ልጅ ውስጥ ያለውን እምቅ ብቃት ከመመልከት ይልቅ 7 ጨዋታ አላስቆጠረም 8 ጨዋታ አሲስት አላደረገም በሚል በአዝ ታግዘው የልጁን ተጽዕኖ ሲያወርዱና ብቃቱን
ሳይመለከቱ ቀርተው በስተመጨረሻ እንግዲህ ከኢንተርናሽናል ብሬክ በኋላ ራሱን አብላልቶ አጎልብቶ በእንዲህ መልኩ ነው ወደ ሜዳ የተመለሰው። ኮል ፓልመር ሲቀየር ቅሬታ ቢኖረውም ግን በግቧ ላይ የነበረውን ክሮስ አይታችሁታል። አንዳንዴ እኮ የግራኝ እግር ተጫዋቾች የሚያደርጉት ፓስም ክሮስም በአስደናቂ መልኩ እኮ ነው እይታቸው የሚያስገርም። እኔ ኤንዞ ፈርናንዴዝ ከተገኘበት ፖዚሽን ይልቅ በዛ ሁለት ረጃጅም ሴንተር ባኮች በክርስቲያን ሮሜሮ እና በሚኪ ቫንደቬን መሃል ያን ፓስ ማድረግ ለኮል ፓልመር ክሬዲቱን አለመስጠት ካልፈለጉ በስተቀር እኔ ከግቧ ይልቅ ፓሷ ናት የተመቸች በግሌ ማለት። አንድ እዚህ ጋር የግል ሀሳቤ ላንሳና ፓልመርን መተቸት እኔ እግር ኳስን እንደመተቸት ይመስለኛል። ማለት ፓልመር ውስጥ ያለው አቅም ገና እኔ የተነካም አይመስለኝም። ይሄ ተጫዋች ከዚህ በላይ ማድረግ ይችላል። ቼልሲ እስቲ ከሁለት ዓመት በኋላ ቼልሲ ወደ ተከታታይ ወደ ድል ዋንጫም ወደ አሸናፊነት ቡድኑ በትላልቅ ዩሮፒያን ውድድር ላይ ዋንጫን የማንሳት አቅሙን ያጎልብት። እኔ ኮል ፓልመርን በባለንዶር ደረጃ ነው በግሌ የምጠብቀው። ይሄ የግል ሀሳብ የማግኘት እምቅ አቅም አለው ይሄ ተጫዋች። ምናልባት በፕሌይ ሜከር ደረጃ ከነዚዙ በኋላ ይሄ የፕሌይ ሜከር ተጫዋቾች በብዛት አያገኙም ባለንዶር። ከዛን ከረጅም ጊዜ በኋላ ነው አይደል ሞድሪች ያገኘው ከሁለቱ ከሲአር7 እና ከሜሲ በኋላ። ለኔ በቀጣይ ይሄ በ25 በ26 ዓመቱ በብቃቱ ከፍታ ላይ ጤንነቱ ተጠብቆ ተጫዋቹ ቼልሲ ወደ አሸናፊነት የቀድሞ ጥንካሬውና ኃያልነቱ የሚያገኝ ከሆነ አትጠራጠሩ፣ ፓልመርን እኔ በዛ ደረጃ ነው የምጠብቀው። እኔ ከዚህ ቀደም በተደጋጋሚ ፕሮግራም ሰርቼ ነበር በኮል ፓልመር ዙሪያ። ይሄ ተጫዋች የሚተችበት መንገድ አግባብ አይደለም። ሜዳ ውስጥ ያለውን አስተዋጽኦ በአዝ ደግፌ ይሄ ነው ብለን ተወያይተናል። ምክንያቱም እነ ፓልመር የሚለኩት ግዴታ በግብ መሆን የለበት፣ ግዴታ በአሲስት መሆን የለባቸው። ምክንያቱም ያላቸው ቴክኒክ ከግብም ከአሲስትም በላይ ነው። እንዴ ፓልመር እግሩ ኳስ ሲገባ እኮ ምን ማድረግ እንደሚችል እኮ ቀደም ብሎ ማሰብ የሚችል ፓልመርን ለማድነቅ ወይም ፓልመርን በተለየ ሁኔታ ለመመልከት እኮ እንግሊዝ ከኔዘርላንድ የጥሎ ማለፍ ጨዋታ ወደ ፍጻሜ እንግሊዝ ስታልፍ ለዋትኪንስ የሰጠው ፓስ በቂ አይደለም። ይሄ ተጫዋች ምን ያክል እንደሆነ ለማወቅ ያን ፓስ እኮ መመልከት ይቻላል። ስለዚህ በምሽቱ ለኤንዞ ፈርናንዴዝ ግሩም የሆነ ኳስ አቀብሎ ቼልሲ በልዩነት ጣፋጭ 3 ነጥብ በለንደን ደርቢ በስታንፎርድ ብሪጅ ከኤንዞ ማሬስካ ጋር ከኢንተርናሽናል ብሬክ መልስ የቅርብ ተቀናቃኛቸውን ቶትንሃምን ሜዳው ላይ 4 ስታንፎርድ ብሪጅ ላይ 1 በድምሩ 5 ግብ በአንድ የውድድር ዓመት 4 ተከታታይ የለንደን ደርቢ። የቼልሲ ደጋፊዎች እንኳን ደስ አላችሁ። ምክንያቱም ይሄ ቡድን የሚያጓጓ ቡድን ካለው ኳሊቲ ካለው ስብስብ አንጻር ብዙ ርቀት መጓዝ የሚችል ቡድን ነው። በስተመጨረሻ እንግዲህ ቼልሲና ኤንዞ ማሬስካ ወደ አሸናፊነት ተመልሰዋል። ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁል ጊዜው ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በጋብርኤል ማጋሌሽ እና በተለያዩ ጉዳዮች ተመልሰን እንመጣለን። ሰላም ቆዩ።